ኮከቡ ቆመ። ሕፃኑ እዚህ ነው ያለው። የተወለደው የአይሁድ ንጉሥ እዚህ ነው ያለው ማለት ነው። ወርቅ ለንግስና፣ ዕጣን ለክህነትህ፣ ካርቤ ለሞትህ፣ ሕፃኑ የት እንደሚገኝ ሳይነግሩን የጥበብ ሰዎች ወደ መጡበት እንዴት ይመለሳሉ? እኔ ንጉሥ ሄሮድስ ትእዛዜ ይህች ናት። በቤተልሔም ከተማና በአካባቢዋ የሚገኙ 2 ዓመት የሞላቸውና ከዚያ በታች የሆኑ ወንድ ሕፃናት በሙሉ እንዲገደሉ ይሁን። ትእዛዜም አሁኑኑ በአስቸኳይ ይፈጸም። ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ። ዘካርያስ ካህኑ ወንድ ልጅ ወልዷል። የእግዚአብሔር መልአክ አዞት የልጁንም ስም ዮሐንስ ብሎታል። ምናልባት አዲሱ ንጉሥ የተባለው እሱ ሊሆን ይችላልና ወታደሮቹን ልከ ሕፃኑን አስገድለው። አሁኑኑ በአስቸኳይ ሂዱና ግደሉት! ሂዱና ግደሉት! ጌታ ሆይ ይህንን ሕፃን አንተ በዚህ መሠዊያ ፊት ሰጠህ። እነሆ ለአንተ መልሼ የሰጠሁ፣ የፈቀድከውን አድርግ። ምን ፈለጋችሁ? ሕፃኑ የት አለ? ግቡ፣ ከቤተ መቅደሱ ታገኙታላችሁ። ዘካርያስ እየቀለድክብን ነው። ሕፃኑን አላገኘ ነው። የካህኑን የዘካርያስን ደም የሄሮድስ ወታደሮች በመሠዊያውና በቤተ መቅደሱ መካከል በግፍ አፈሰሱት። እነሆ የዘካርያስ ደም ይፋረዳቸው ዘንድ ወደ እግዚአብሔር ይጮኻል።